ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ትኩረት የምናደርገው እንግዲህ ማክሰኞ ምሽት ከተደረጉ የዩኤፋ ቻምፒየንስ ሊግ አስደናቂ የግብ ቁጥር በተመዘገበበት ምሽት ምርጥ ጨዋታ ያየነው አሪፍ ፉክክር ነገር ግን ባለሜዳው ከፍተኛ ብልጫ ሁለተኛ 45 ባሳየበት የሚካኤል አርቴታ አርሴናል አትሌቲኮ ማድሪድን አስተናግዶ 4-0 በሆነ ሰፊ ውጤት ያሸነፈበትን ጨዋታ ሰፋ ባለ ዝርዝር ጉዳይ እንመለከታለን። ይሄ ጨዋታ ለሚካኤል አርቴታ ሌላ አዲስ ቅኝት አዲስ የጨዋታ ስልት ከአትሌቲኮ አይነት ተጋጣሚ ጋር አርሴናል እንዴት ነው አግሬሲቭ መሆን የሚቻለው የሚለውን ጉዳይ በደንብ ያየንበትና የዲየጎ ሲሞኔን አትሌቲኮ ማድሪድ ለማስቆም ወይም ይሄ የስፔኑ ክለብ ባለው ጠንካራ የመከላከል ስትራክቸር ለአርሴናል ምናልባት ነገራቶችን ከበድ ያደርጋል ሲባል ነበር። በተለይ የመጀመሪያው 45 ለተመለከተ ሁለተኛው 45 ቢያንስ ተመሳሳይ አይነት እንቅስቃሴ ባይኖር እንኳን አርሴናል በዚህ ደረጃ 4 ግብ አስቆጥሮ ያሸንፋል ተብሎ አልተጠበቀም። ያውም 4ቱ ግብ የተቆጠረበት ፍጥነትና የአራቱ የግብ አቅጣጫ ወይም ግቦች የተቆጠሩበት መንገድ ደግሞ ሌላ ዳይሜንሽን ይዞ መጥቷል። ሚካኤል አርቴታ በአርሴናል ቤት ሌጋሲውን ከፍ ያደረገ አሁን ይሄ ሌጋሲ በድል እና አንጸባራቂ በሆነ በተለየ በታጀበ መልኩ ይሄን ድል ማስቀጠል እና አስደናቂ ውጤት አርሴናል 7ኛ ተከታታይ ጨዋታውን በድል ያጠናቀቀበት ምሽት እንዴት ተመለከታላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። ትናንት በነበረን ቅድመ ጨዋታ ግምገማ ያው በተለመደው ሰዓት አልነበረም ወደ እናንተ የመጣ ነው። ባጋጠመን አንዳንድ ቤተሰባዊ ምክንያት ዘግይተን ነበር ፕሮግራሞችን ወደ እናንተ ስናደርስ የነበረውና ከዚህ መነሻ በማድረግ ከሰዓት በኋላ ነበር ፕሮግራሙን ወደ እናንተ ማድረስ የቻልነው። በዛ ፕሮግራም ላይ 2 ነጥብ አንስቼላችሁ ነበር። ስለ ግራ ፉልባኩ ሉዊስ ማይልስ ኬሊና የፊት መስመር አጥቂው ቪክተር ዮከሬስ ስለ ሁለቱ ተጫዋቾች የተወሰኑ ነጥቦችን አንስተን ተወያይተን ነበር። ትናንት ምሽት ደግሞ የተመለከትነው ካነሳናቸው ነጥቦች ጋር በቀጥታ ተያያዥ የሆኑ ጉዳዮች ሁለቱ ምርጥ ምሽት ስላሳለፉትም ተጫዋቾች የምናነሳው ነጥብ ይኖራል። አርሴናል እንግዲህ 4ቱን ግብ ከ3 ተጫዋቾች ነው ማግኘት የቻለው። መጀመሪያ 57ኛ ደቂቃ በግሩም የሴት ፒስ ክሮስ እንግዲህ ደክላን ራይስ ያሻገረውን ኳስ ጋብሪኤል ማጋሌሽ በጭንቅላቱ አስቆጥሮ አርሴናልን ቀዳሚ ያደረገ። ከ7 ደቂቃ በኋላ የማይልስ ኬሊ አስደናቂ ፔኔትሬሽን ድሪብል የቦል ኬር በታየበት እንቅስቃሴ ደግሞ ጋብሪኤል ማርቲኔሊ በግሩም አጨራረስ 2-0 አርሴናል የሚመራበትን የግብ አድቫንቴጅ ወደ 2 ከፍ ማድረግ ቻለ። 64ኛ ደቂቃ ላይ ጨዋታው ቀጥሎ የአርሴናል ተጭኖ የማጥቃት አቅም ጠንካራ ብሎ በተስተዋለበት ጨዋታ እንግዲህ 67ኛ ደቂቃ ላይ ጋብሪኤል ማጋሌሽ ለራሱ ግብ አስቆጠረ። ከዛም በኋላ ለጓደኛው ቪክተር ዮከሬስ አመቻችቶ ያቀበለውን ኳስ የተጫዋች አከታትሎ 2 ግብ አስቆጠረ። የሚካኤል አርቴታ አርሴናል ከ3-3 ድል ማሳካት ቻለ። 8 ጎል ማስቆጠር ቻለ። ምንም ግብ አላስተናገደም። ጠንካራ ሶሊድ። በነገራችን ላይ ትናንትና አንድ ጉዳይ አንስቼላችሁ ነበር። በዩኤፋ ቻምፒየንስ ሊግ በአዲሱ ፎርማትም በቀድሞ እንደ አርሴናል አነስተኛ ኤክስጂ ያስተናገደ ክለብ የለም። አነስተኛ ግብ የተቆጠረበት ቡድን የለም በሁሉም ረገድ። ይሄ የክለቡን ጥንካሬ በመከላከል በኩል በተደጋጋሚ ፕሮግራሞችን ሰርተን አንስተናል። በርካታ ጊዜ ተወያይተናል። ከጊዜ ወደ ጊዜ ጥንካሬው እየተስተዋለ እያደገ የሚመጣው የአርሴናል እያንዳንዱ የሜዳ ክፍል ጥንካሬ አለ። ነገር ግን ይሄ የዲፌንሲቭ ስትራክቸር ግን በሚካኤል አርቴታ በኩል መቼም የማይናድ አስተማማኝ አንድ የውድድር ዓመትን እንዴት በዲፌንስ ስትራክቸር ቡድኑ የተሻለ ቡድን መሆን እንደሚችል በድጋሚ በሁሉም ውድድሮች አሁን ለፕሪሚየር ሊግ ተጋጣሚ ብቻ ሻርፕ የሆነ የተከላካይ ስፍራ አይደለም
በሁሉም ውድድሮች ነው። ምክንያቱም የሚካኤል አርቴታ አርሴናል 3 ግብ ብቻ ነው የተቆጠረበት እስካሁን ድረስ እና በአርሴናል እግር ኳስ ታሪክ በመጀመሪያ 12 ጨዋታ በክለቡ እግር ኳስ ታሪክ ለመጀመሪያ ጊዜ ነው 3 ግብ ብቻ በማስተናገድ አስደናቂና ምርጥ የውድድር ዓመት አጀማመር ማድረግ የቻለው። ይሄ አዲስ ታሪክ ነው የተመዘገበው። ይሄ የሚገርም አስደናቂ አጀማመር ነው። አርሴናል ባለፉት ደግሞ 9 በግሩፕ ፌዝም በአዲሱ ይሄ የሊግ ፌዝም በግሩፕ ስቴጅ የሻምፒየንስ ሊግ ጨዋታ በ2023 ክለቡ ወደ ሻምፒየንስ ሊግ እግር ኳስ ከተመለሰ በኋላ ለመጀመሪያ ጊዜ ነው 9 ተከታታይ ጨዋታዎችን በሜዳው ባደረገበት ጨዋታዎች ሁሉ አነስተኛ ኤክስጂ በማስተናገድና በተለይ ከነዚህ 9 ጨዋታዎች ውስጥ በአጠቃላይ በሁሉም ጨዋታ ክለቡ ከአንድ በታች ኤክስጂ ያስተናገደበት ጨዋታዎች ናቸው እና የሚካኤል አርቴታ የቡድን ጥንካሬ ከጨዋታ ምን ያክል እያደገ እዚህ ደረጃ ደርሷል። በዋነኝነት ግን አጥቂው 2 ግብ አስቆጠረ ቪክቶር ዮከሬስ። እስቲ ቅድመ ጨዋታ ግምገማው ወደ ኋላ መለስ ብላችሁ አድምጡት። የቪክቶር ዮከሬስ እና የጁሊያን አልቫሬዝ ምስል ያለበት ይሄ አጥቂ ወደ ግብ መመለሱ እንደማይቀርና ከዛሬ ምሽት ጀምሮ ግብ ማስቆጠር ወይም የግብ አካውንቱን በድጋሚ ሊከፍት እንደሚችል እርግጠኛ ሆነን ስንናገር ነበር። ምክንያቱም ይሄ ተጫዋች ግብ ያስቆጠር እንጂ ኦፍ ዘ ቦል ባለ እንቅስቃሴ ከኳስ ጋር ባለ እንቅስቃሴ በሜዳ ውስጥ የሚሰጠውን ሚሽን የሚወጣበት መንገድ የሚያስገርም ነው። አርቴታ የሚፈልገውን ስታንዳርድ እያገኘ ነው። ከተጫዋቹ ግን ማግኘት ያለበትን ግብ ባለማግኘቱ ሊወቀስ አይገባም ስንል ነበር። ምክንያቱም የሚካኤል አርቴታ የቡድን ስትራክቸር ከመጀመሪያ ጀምሮ ትረስት ዘ ፕሮሰስ፣ ይሄ ፕሮሰሱ የመጣበት ስቴፕ አንድ ተጫዋች በቡድን እንቅስቃሴው ስላለው ተሳትፎ ትኩረት የሚሰጥ እንጂ አንድ በቦታው ላይ ስለተሰጠው ሚና ወይም አንድ ተጫዋች አጥቂ ስለሆነ የግድ ግብ የማምረት ኃላፊነት አይደለም። ምክንያቱም የሚካኤል አርቴታ ቡድን በደንብ ያለፉትን 3 የውድድር ዓመት ለሻምፒዮናነት ሲፎካከር አንድ የምንመለከተው ባህሪ አለ። የክለቡ ትልቅ ከፍተኛ ጎል አስቆጣሪ በአንድ የውድድር ዓመት 20 ጎል አያስቆጥር። ግን አርሴናል እንደ ቡድን ለምሳሌ 89 ጎል ያስቆጠረበት ዓመት አለ፣ 86 ጎል ያስቆጠረበት ዓመት አለ። ነገር ግን በተናጠል አንድ ተጫዋች አውጥተን ከፍተኛ ግብ አስቆጣሪ ወይም አርሴናል ከዛ ተጫዋች በቀጥታ ግብ የማስቆጠር ኃላፊነት የሚጠብቅ ቡድን አይደለም። እንደ ሜዳ ውስጥ እንደሚሰለፉ ሁሉም ተጫዋቾች የየራሱ ኃላፊነት አለው። የተገኘውን አጋጣሚ ቡድኑ በአጠቃላይ ግብ ላይ ተሳትፎ ያደርጋል እንጂ በተናጠል አንድ ኤክስ ፋክተር አይለይም። አሁን ግን በዛ ቅንጅት ውስጥ በዛ ፕሮሰስ ውስጥ ኤክስ ፋክተሩን ፈለገ፣ ዮከሬስን አመጣ። ስለዚህ ከዮከሬስ ግብ ይጠበቃል። ግን የአርሴናል የቡድን ፕሮሰስ ግንባታ ዮከሬስ ብቻ እንዲያስቆጥር ሳይሆን አርሴናል እንደ ቡድን እንዲያስቆጥር የተገነባበት አይደንቲቲ ነው። ስለዚህ በጊዜ ሂደት ፕሮሰሱ ተጫዋቹን ወደ ግብ ማምጣቱ አይቀርም እንጂ አሁን ባለፈው ሳምንት የእንግሊዝ ሚዲያ አርሴናል ፉላምን ባሸነፈበት ጨዋታ ላይ ሴት ፒስ መቆጠሩን መነሻ አድርጎ ኤክስ ፋክተር ቡድኑ አግኝቶ ግን አሁንም ከኤክስ ፋክተሩ በቂ ግብ እያገኘ አይደለም የሚል ወቀሳ ሲያነሱ ነበር። ለ8 ተከታታይ ጨዋታ በሁሉም ውድድሮች ለሀገሩም ጨምሮ ይሄ ተጫዋች ግብ አላስቆጠረም፣ የግብ ድርቅ መጥቶታል ሲሉ ነበር። በ9ኛው ጨዋታ ግን ኳስና መረብን ማገናኘት ቻለ። አሁን የፕሮሰሱ አንዱ አካል ሆኖ ከሱ የሚጠበቅበትን የግብ አንግል ወደ ማግኘት ፕሮሰስ ነው እየመጣ የሚገኘው። ስለዚህ እግር ኳስ ምንድነው? መቼም ጊዜ ፕሮሰስ ነው፣ በጊዜ ሂደት ነው አንድ ቡድን ወደ ራሱ ቅርጽ ሊመጣ የሚችለው። ያውም እኮ የሚካኤል አርቴታ ፕሮሰስ በፎልስ ናይን ተገንብቶ ዋንጫ በሚያስፈልግበት ዓመት ፕሮሰሱ መልክ እየያዘ ሲመጣ የአጥቂ ሚና ጨመረ። ስለዚህ አዲስ ቅኝት ነው። ይህን ተጫዋች ገና ከሌሎቹ 10 ሜዳ ውስጥ ካሉ ተጫዋቾች ጋር አዳፕት የማድረግ አዲስ ሲስተም ነው የተያዘው። ስለዚህ ለዚህ አዲስ ሲስተም ደግሞ ጊዜ ያስፈልግ ነበር። ጊዜው ደግሞ አሁን ተጫዋቹን ወደ ሪትም የማምጣት ነው፣ ከግብ ጋር የማገናኘት ነው። ያ ቅኝት ደግሞ በስተመጨረሻ እንግዲህ በ2 ግብ ዳግም እንደገና ሰርቫይቭ አድርጎ በሁሉም ውድድሮች 5 ግብ
ትናንት ምሽት ሁለት ግብ በማስቆጠር ነው የግብ አካውንቱን በዋነኝነት ግን ሲስተሙም ታክቲኩም ፕሮሰሱም እንዳለ ሆኖ አንድ ተጫዋች በከፍተኛ እምነት ከፍተኛ ኃላፊነት ተጥሎበት ደጋፊው ብዙ ኤክስፔክቴሽን አድርጎ ያ ተጫዋች እንደመጣ በታሰበው ደረጃ ሳይሆን ሲቀር አንድ ከተጫዋቾች በኩል የሚፈጠር አንድ እግር ኳሳዊ ጉዳይ አለ። በዋነኝነት ትልቁ ነጥብ በራስ መተማመን። አሁን ከዩኬሬስ የምናየው ይሄ ተጫዋች በቅርቡ ወደ ግብ እንደሚመለስ እርግጠኛ ሆነን ስንናገር የነበረው በራስ መተማመኑን አላጣም። ሜዳ ውስጥ ማድረግ ያለበትን መንቀሳቀስ ያለበትን በፖዚሽን ደረጃ የትኛው ፖዚሽን ላይ መገኘት እንዳለበት ኳሶችን ከተቀበለ በኋላ ማድረግ የሚፈልጋቸው ነገሮችን እያንዳንዱን ነገር ስንመለከት ያለው እንቅስቃሴ፣ ተሳትፎ፣ ኢነርጂው፣ ፍላጎቱን ስናይ በራስ መተማመኑን አላጣም። ስለዚህ ሪትም ውስጥ የመግባትና ኳስና መረብን ማገናኘት ሲጀምር ግን ሊያቆሙት እንደማይችሉ ነው የምንረዳው እንቅስቃሴው። እንደውም እኮ አንድ ነገር ከመጀመሪያ በቅርብ ሳምንት ባለፈው የኢንተርናሽናል ብሬክ ከመቋረጡ በፊት የሊግ ጨዋታ ላይ በአንድ ፕሮግራም አንስተንላችሁ ነበር። ቪክቶር ዮኬሬስ በሊድስ ጨዋታ በኖቲንጋም ጨዋታ በሚያስቆጠርበት ወቅት ካለው እንቅስቃሴ ይልቅ አሁን ግብ ሳያስቆጥር ለአርሴናል የሚሰጠው ሚና የተሻለ ነው ስንል ነበር። ምክንያቱም አርሴናል የሚፈልገውን ያ በሐሰተኛ 9 ቁጥር የተገነባውን የቡድን እንቅስቃሴን አሁን በተሻለ የግብ አጋዥ በሆነ ሌላ አማራጭ ያለ ሐሰተኛ 9 ቁጥር አሁን ቡድኑ በአውት ኤንድ አውት ነምበር 9 እዛ ፕሮሰስ ላይ ተጨማሪ የግብ ምርት ነው የጨመረው። ያን ደግሞ ፕሮሰስ ውስጥ የምናየው አንዱ እንቅስቃሴ ከኳስ ውጪ ድካም አልባ ፕረስ፣ ከኳስ ውጪ የተጋጣሚን የተከላካይ ስፍራ በአግባቡ ስፔሶችን በማሳጣት ቢልድ አፕን ማበላሸትና ወደ ሃይ ተርኖቨር ለመቀየር በሚያስችል ፕሬሲንግና ኢነርጂ በጨዋታው ላይ የተሰጠውን ኃላፊነት መውጣት፣ እነዚህን ሁሉ ጉዳዮች በየጨዋታው እያየን ግን ደጋፊ ኤክስፔክት የሚያደርገው ይሄ ተጫዋች ኳስና መረብን የማገናኘቱን ጉዳይ ነው። ከመጣበት ዓላማና ከተከፈለበት ዋጋ ከሚታወቅበት ደግሞ ኳሊቲ። ታዲያ ዮኬሬስ እነዛን ሁሉ ጫናዎችን ተቋቁሞ አሁን ሚናውን ሳይቀይር ወይም ይሄ የፍሉዲቲ ጥያቄ ሳይነሳበት በራስ መተማመኑ ሳይጎድል ኳስና መረብን ሳያስቆጥር ቢቆይም ግን አሁን ወደ ግብ ማስቆጠር ሲስተሙ መጥቷል እና ይሄ ግብ የማስቆጠር ሂደቱ እንደሚቀጥል በድጋሚ እርግጠኛው ነኝ ልንገራችሁ። አሁን የሚቋረጥ አይደለም። ምናልባት እንደ አንድ የሊጉ አጥቂ ለምሳሌ ለአምስት ተከታታይ ጨዋታ ግብ ላይ ያስቆጥር ይችላል። ነገር ግን ከአምስቱ ጨዋታዎች በሶስቱ በአማካይ ከአንድ በላይ ግብ ላይ ሊሳተፍ ይችላል ካሁን በኋላ። እቺን ሐሳቤን ይሄን ፕሮግራም የምታደምጡ የአርሰናል ደጋፊዎች መዝግባችሁ ያዙ። ለአምስት ተከታታይ ጨዋታ ይሄ ግብ አስቆጣሪ ሊያስቆጥር ይችላል፣ ሊያስቆጥርም ይችላል። ግን ከአምስቱ ጨዋታ ግን በሶስቱ ላይ ከአንድ በላይ ግብ የመሳተፍ እድሉ በጣም ሰፊ ነው። ካሁን በኋላ ባሉ ቀጣይ ሶስተኛ ዙር የኢንተርናሽናል ብሬክ ኖቬምበር ውስጥ እስከሚመጣ ድረስ ባሉት ፊክስቸሮች ቪክቶር ዮኬሬስ ለቀጣይ ተከታታይ 5 ጨዋታ ግብ ያስቆጥር፣ ነገር ግን በ5 ጨዋታ 5 ግብ ላይ መሳተፉ እድል በጣም ሰፊ እና ይሄን ጉዳይ በቀጣይ ጨዋታዎች እንመለከታለንና ይሄም ተጫዋች ወደ ግብ አስቆጣሪነቱ መመለሱ አንደኛ ከተጠበቀው ካለው ኳሊቲ በሊዝበን ያለ በዚህ ቻናል ምናልባት አድማጮችን ሊያሰለች በሚችል ደረጃ ስለ ተጫዋቹ አቅም በተደጋጋሚ ሰፊ ፕሮግራሞችን ሰጥተናል። አወዛጋቢ የዝውውር ጉዳዮችን እየተከታተልን ስንወያይ ነበር እና ግብ ማስቆጠሩ የሚያስደንቅ ወይም ግርምት የሚፈጥር አይደለም፣ ያለው አቅም ነው። አለማስቆጠሩ ነው ባይሆን ሊገርመን የሚችለው። ነገር ግን ሲስተሙን አዳፕት አደረገ። አሁን የግብ አካውንቱን በድጋሚ ከፈተ። ካሁን በኋላ ግን ድጋሚ ለ8 እና ለ9 ለሀገሩም ለክለቡ በሚያደርገው ጨዋታዎች ከፍተኛ የግብ ያለ ማስቆጠር ጉዞ ያደርጋል ተብሎ በፍጹም አይጠበቅም። ካሁን በኋላ እንደው አርሰናል
በየጨዋታው የሚያገኛቸውን 3 ነጥብ በልዩነት ይሄ ወሳኝ ግቦች አሉ አይደል? አሁን ለምሳሌ በምሽቱ ጨዋታ የመጀመሪያውን ግብ ያስቆጠረው ጋብሪኤል ማጋሌሽ ነው። የጨዋታው ልዩነት አርሴናል የግብ አካውንት በጨዋታው የከፈተበት ወይም የጨዋታው ልዩነት ተርን ያደረገች ግብ ናት። እንደዛ አይነት ወሳኝ ግቦችን ማስቆጠር ይጀምራል። ከዚህ ቀደም ያስቆጠራቸውን ግቦች ከተመለከተን ደግሞ ቡድኑ ተጋጣሚ ላይ መሪነት ከወሰደ በኋላ ሁለተኛም ሶስተኛም ግብ ነው የሚያስቆጥረው። ካሁን በኋላ ደግሞ በቀጣይ ጨዋታዎች በደንብ ትመለከታላችሁ የቡድኑ ወሳኝ ግብ የሚቆጠረው በዚህ ተጫዋች ነው። ይሄን ኳሊቲ ደግሞ እርግጠኛውን እንድናነሳ ያደረገው ከተለያዩ ክለቦች ጋር አርሴናል ሲፈተን በዘንድሮ የውድድር ዓመት የተጫዋቹ ንቃትም ተሳትፎም እንቅስቃሴም እየተጓደለ አይደለም እየጨመረ ነው። የሚያደርገው ተሳትፎም እንቅስቃሴም በሲስተሙ ላይ አስደናቂ ነው። ወደ ግብ አካውንቱ ከመጣ እንዲህ አይነት ፕሮሰስ ውስጥ ያለ ተጫዋች ማንም አያስቆመውም። ጉዳት ይሄ ካርድ ተጫዋቾች ላይ ተጽዕኖ የሚፈጥሩ ጉዳዮች ካልተፈጠሩ በቀር በአስደናቂ ብቃቱ የመዝለቁ ጉዳይ የማይቀር ነውና ይሄ ስዊድናዊ አጥቂ በስተመጨረሻም በሚታወቅበት ሴሌብሬሽን ዳግም በኤሚሬትስ ያውም ጠንካራው አትሌቲኮ ማድሪድ ላይ 2 ግብ አስቆጥሮ የአርሴናልን ጣፋጭ ድል እንግዲህ በበለጠ ጣፋጭ ምሽት ያደረገ ጨዋታ ነበር። በሌላ በኩል በትናንትናው ቅድመ ጨዋታ ግምገማ ላይ ያነሳነው ስለ ማይልስ ሉዊስ ስኬሊና ስለ ምሽቱ ጨዋታ የዚህ ተጫዋች አስፈላጊነት ከሪካርዶ ካሊፊዮሪ ደግሞ ታክቲካሊ የአትሌቲኮ ማድሪድ የጨዋታ አቀራረብ እንዴት ከሉዊስ ስኬሊ በአርሴናል ቤት እያበረከተ ካለው ቴክኒካዊ ጉዳይ ጋር በቀጥታ ተያያዥ እንደሚሆን ስናነሳ ነበር። በዋነኝነት አትሌቲኮ ማድሪድ የሚታወቅበት ትልቁ አቅም ሰከንድ ቦል በዱዌልስ የማሸነፍ ጥንካሬው ነው። የመጀመሪያ ኳስ በተጋጣሚ ሊሸነፍ ይችላል። ነገር ግን ሰከንድ ቦል ላይ አትሌቲኮ ማድሪድን ማሸነፍ ይቸግራል። የትኛውንም ተጋጣሚ የሚበልጠው ወይም ግብ እንዳያስተናግድ ጠንካራ ሶሊድ የመከላከል ስትራክቸር እንዲኖረው ካደረጉ የሜዳ ውስጥ እንቅስቃሴዎች መካከል በዋነኝነት የሚጠቀሰው የአትሌቲኮ ማድሪድ ሰከንድ ቦል የማሸነፍ ጥንካሬ። ሁለተኛ ኳስ ያን የሚያሸንፉበት ደግሞ የጋራ ኳስን ጥንካሬ እያንዳንዱን ተጫዋች ካያችሁ አግሬሲቭ ሆኖ ስፔሶችን ነው በፍጥነት ብሎክ እያደረጉ ኳሶች የሚነጥቁት። በዚህ እንቅስቃሴ ደግሞ ተጋጣሚ የሚያወጣው ኢነርጂ ከፍ ይላል። አትሌቲኮ ማድሪድ ግን የሚሸፍናቸው ስፔሶች በጣም ጥቂት ናቸው፣ ኮምፓክት ነው። ስለዚህ አትሌቲኮ ማድሪድን በቀላሉ ለማስከፈት ይቸግር ነበር። አርሴናል ወዲያው ሁለተኛ 45 በደንብ ካስተዋላችሁ ተጫዋቾች ያለ ፖዚሽናቸው ፔኔትሬት እያደረጉ ተጨማሪ የተጋጣሚን ተጫዋች ከፖዚሽን ውጪ ማድረግ እንቅስቃሴ ያሳዩ ነበር። ለምሳሌ ሉዊስ ስኬሊ የተነሳበትን ወይም ኳሷን ተቀብሎ ፔኔትሬት ያደረገበትን ኤሪያ ብትመለከቱ ሴንትራል ዞን ነው። አርሴናል ደግሞ በዘንድሮ የውድድር ዓመት አንድ የቀየረው ሲስተም አለ በዳይሬክት አታክ ሲስተም ውስጥ እና ሉዊስ ስኬሊ በተደጋጋሚ ቋሚ ማይሆንበት ሪካርዶ ካሊፊዮሪ በአስተማማኝ ሁኔታ ቦታውን ከቨር ቢያደርግም ግን ለሮቴሽን እንኳን ሉዊስ ስኬሊ የማይጠቀምበት አንድ ይሄ የዳይሬክት አታክ ሲስተም አለ። ኢንቨርትድ ፉልባክ አንድ ተጫዋች ሲሆን የአርሴናል ፖሴሽን ይሄ ሴንትራል ፕሮግረስ የሚያደርግበት ወቅት ከሆነ የሉዊስ ስኬሊን ኢንቨርትድ ፉልባክ ቴክኒክ አይፈልግም። የቡድኑ ባህሪ የካሊፊዮሪን ነው። ምክንያቱም ሉዊስ ስኬሊ ፔኔትሬት አድርጎ መሄድ እንጂ ካለበት ፖዚሽን ላይ ሆኖ ዳይሬክት አታክን ማስጀመር አይችልም ቴክኒካሊ። ነገር ግን ካሊፊዮሪ ኢንቨርትድ ፉልባክ እንዲሆን የሚፈለገው ደግሞ ኮንትሮል ዞኑን በአግባቡ ሚዛኑን መጠበቅና እንደ ሉዊስ ስኬሊ ሪስኮችን አይወስድም። ይሄ ከባድ ለተጋጣሚ መልሶ ማጥቃት አደጋ የሚፈጥሩ ፖዚሽኖች ላይ ሪስክ ያለውን ፖዚሽን አይዝም። ባይሆን እነዛን የተጋጣሚን ጫና ጥሶ ለማለፍ የካሊፊዮሪ ቴክኒክ ካለበት ቦታ ላይ በዳይሬክት አታክ ኳሶችን ያስጀምራል። ስለዚህ ይሄ እንቅስቃሴ ደግሞ በተዋሃደበት በተቀናጀበት ወቅት አርቴታ ሚዛኑን ማናጋት አልፈለገም ሉዊስ ስኬሊን በማስገባት። ነገር ግን የአትሌቲኮ አይነት ቡድን ለዳይሬክት አታክ አይመችም፣ ከተከላካይ ጀርባ ስፔሶችን አይቶ። ስለዚህ ተጫዋቾች የግድ ፔኔትሬት ማድረግ አለባቸው። ለፔኔትሬሽን እና ለስፕሪንት እንቅስቃሴ ደግሞ ካሊፊዮሪ አይሆንም። ስለዚህ
ሉዊስ ስኬሊን ተጠቀም። ይሄ ታክቲካል ውሳኔው ሚካኤል አርቴታን ጂኒየስ ከማለት ውጪ ምንም ሌላ ምንለው ነገር የለም። አስደናቂ የታክቲክ ብስለት። ለዚህ እኮ ነው ሊግ ውስጥ ካሉ ወጣት አሰልጣኞች ውስጥ እንደ ሚካኤል አርቴታ ታክቲሽያን እንደ ሩበን አሞሪም ያው በኳሊቲ በቡድን ግንባታ መዛነፍ ምክንያት የሩበን አሞሪም ታክቲክ በዛ ደረጃ ከፍ ብሎ አለመታየቱ እንጂ ጂኒየስ መሆናቸው ይታወቃል። አሁን የአርቴታ ብላት በምሽቱ ጨዋታ ድንገት ሉዊስ ስኬሊን ሲጠቀም የተለየ የካሊፊዮሪ ላይ የተፈጠረ ተጽዕኖ ወይም አንድ አዲስ ጉዳይ ቦምብሼል ተፈጥሮ አይደለም። ይሄ ታክቲካዊ መንገድ አስገዳጅ ውሳኔ እንዲወስን፣ ምክንያቱም ተጋጣሚው አትሌቲኮ ማድሪድ ነው። ስለዚህ ሉዊስ ስኬሊ ከገባባቸው ወይም ምርጫ ውስጥ ምርጥ 11 ውስጥ እንዲካተት ከተፈለገበት ዋነኛ ምክንያት ስፕሪንትና ፔኔትሬሽን ነው። በደንብ ካያችሁ እኮ ሉዊስ ስኬሊ ኦቨርላፕ ለማድረግ በአዲሱ ሲስተም እንደ ካሊፊዮሪ በተወሰነ ደረጃ ይሳሳት ነበር ከረፍት በፊት። ከረፍት በኋላ ግን ከኦቨርላፕ ይልቅ አንደርላፕ እንዲያደርግና ሴንትራል ፕሮግሬሲቭ ፓሱን በቦልኬር ተጠቅሞ ዳይሬክት አታኩን እንዲመራ ራሱ እንዲሄድ ያን ዞን ፍጥነቱን፣ ጉልበቱን፣ የጋራ ኳስ የማሸነፍ ጥንካሬውን ተጠቅሞ በተሰጠው ነፃነትና ያምነውን አይነት ሚና አርቴታ ከአትሌቲኮ ማድሪድ ጋር ሲጠቀም ተጫዋቹ ለማርቲኔሊ በአስደናቂ እንቅስቃሴ ነው ማሻገር የቻለው። ሉዊስ ስኬሊ ለዚህ ጨዋታ የተመረጠበት ሁለተኛው ዋነኛ ምክንያት የዱዌልስ ሪከርዱ በሚያስገርም ሁኔታ በአዲሱ ፎርማት በሻምፒየንስ ሊግ ትናንትና ስናነሳ ነበር 63.9% ዱዌልስን የማሸነፍ ሪከርድ ከጋብሪኤል ማጋሌሽ ብቻ ነው የሚያንሰው በሙሉ የሻምፒየንስ ሊግ ጨዋታ ከየትኛውም ተጋጣሚ ካለበት ስብስብ ውስጥ እንደ ሉዊስ ስኬሊና እንደ ጋብሪኤል ማጋሌሽ ከፍተኛ ዱዌልስን ያሸነፈ ተጫዋች የለም በሻምፒየንስ ሊግ እግር ኳስ የዘንድሮ የውድድር ዓመትን ጨምሮ የተጠናቀቀው የውድድር ዓመት። ስለዚህ ይህን ተጫዋች መጠቀም ዱዌሎች ላይ በጣም ለሚያተኩርና ከፍተኛ አግሬሲቭ እንቅስቃሴ ለሚተገብር ለነ አትሌቲኮ ማድሪድ አይነት ባህሪ ተስማሚ የሆነ ሲስተም ስለሆነ ይህን ተጫዋች መጠቀም አንደኛው የሚካኤል አርቴታ ታክቲካዊ ብስለት ነበር እና ይሄ ጉዳይ በአስተማማኝ ሁኔታ ሰርቷል። ሉዊስ ስኬሊ አሲስት ማድረግ ችሏል። በዛ ዞን ላይ የነበረው ጥንካሬና የአርሴናል ፍሉዲቲ ሳይናጋ ነው ጨዋታው የተጠናቀቀውና አስገራሚ ሌላ ታክቲካዊ ውሳኔ ነበር። ይህም ተጫዋች በቀጥታ ግብ ላይም መሳተፍ ችሏል። አርሴናል በጨዋታው ሁለቱንም 45 የበለጠበት መንገድ አሁን ለምሳሌ የተለያየ ነው። በተለያየ መንገድ የመጀመሪያውን 45 በደንብ አስተውላችሁ ከሆነ አርሴናል 9 ሙከራ ነው የሞከረው። ያለምንም ግብ 9 ሙከራ በመጀመሪያ 45 አትሌቲኮ ማድሪድ ላይ የሞከረ ከ2009 ከኦሎምፒያኮስ በኋላ የመጀመሪያና ብቸኛ ቡድን ነው። በተቃራኒው ደግሞ አርሴናል የዘንድሮ ውድድር ዓመት ከጀመረበት ጊዜ አንስቶ 1.51 አነስተኛ ኤክስጂ ያስተናገደ ምንም ግብ ያላስተናገደ አነስተኛ ሙከራ ያስተናገደ ክለብ ሆኖ ነው ጨዋታውን ያጠናቀቀውና ከጊዜ ወደ ጊዜ አርሴናል ቤት የምናየው ጥንካሬ እዛ ግብ ያስቆጥራል፣ እዚህ ግብ አይስተናገድበትም፣ ሙከራዎችን አያስተናግድም። እንደውም ከነበሩ ትንሽ አስደንጋጭ እንቅስቃሴዎች መካከል ከረፍ በፊት ራያ ራሱን ኤሪያ ጥሎ ወጥቶ ባዶ ግብ አትሌቲኮች የሞከሩበትና ከረፍት በኋላ ጁሊያን አልቫሬስ የግቡን አግዳሚ የሞከረበት እንቅስቃሴ ነው። ከረፍት በኋላ ከረፍት በፊት የነ ኢዜም ግብ የማግባት ትልቅ እድል የባከነበትም እንቅስቃሴ ነበር። በአጠቃላይ ግን አርሴናል እንደ ቡድን የነበረው የምሽቱ ሁለተኛ 45 ፍላጎትና የፕሬሲንግ ኢነርጂ የሚያስደንቅ ነው። ከመጀመሪያ 45 እኮ ክለቡ በሁለተኛ 45 ወደ ሜዳ ሲገባ ደጋፊም ሲያሳይ የነበረው ስፕሪት እና መነቃቃት ተጫዋቾችን ለማነሳሳት የነበረው ይሄም ከፍተኛ ንቃት ተጫዋቾችን የማነሳሳት የሚያስደንቅ ነበርና 57ኛው ደቂቃ ላይ የተቆጠረችው የጋብሪኤል ማጋሌሽ ግብ በዘንድሮ የውድድር ዓመት 10ኛ የሴት ፒስ ኳስ ነው። ነገር ግን አሁን አንድ ነገር ምናልባት በመላው የእግር ኳሱ ቤተሰብ ዘንድ አንድ የሚነሳ ሐሳብ አለ። አርሴናል የሴት ፒስ ቡድን ነው ወይም ሴት ፒስ የሚያስቆጥር ነው፣ ሴት ፒስ የማሸነፊያ መንገድ አምና ቢሆን ልንስማማ እንችላለን። ዘንድሮ ግን አርሴናል የሴት ፒስ ቡድን ነው በማለት በጣም ይቸግራል።
ለምን መሰላችሁ? አሁን ለምሳሌ አርሰናል እስከ 57ኛ ደቂቃ ድረስ ክፍት በነበረ እንቅስቃሴ በጨዋታው 7 ሙከራ አድርጓል። አሁን 7ቱ ሙከራዎች ወደ ሾት ኮንቨርዥን ሬቱን ከማውጣት ይልቅ የ7ቱን የሙከራ ሂደት ካየን አርሰናል እንደ ቡድን እንደ አትሌቲኮ አይነት ተጋጣሚ አምና ሲያገኝ እንዴት እንደሚቸገር ይታወቃል። ለምሳሌ ከኢንተር ሚላን ጋር 21 ሙከራ አድርጎ እኮ አንድ ነው ኢላማውን የጠበቀ ሙከራ ያደረገው። አምና ሳንሴሮ ላይ በነበረው ጨዋታ ኒውካስል፣ ኤቨርተን፣ ዌስትሃም እነዚህን ተጋጣሚዎች ሲያገኝ ተመሳሳይ ስትራክቸር ያላቸውን የሎው ብሎክ በወረቀት ደረጃ አስተላለፍ የዲፌንስ በሜዳ ውስጥ ያለው ቁጥር ከፍ ሊል ይችላል እንደ ተጋጣሚዎች። ነገር ግን የቡድኑ ስትራክቸር እና ታርጌት የሚያደርጉት ኤሪያ ተመሳሳይነት አለ። እንደነዚህ አይነት ተጋጣሚዎችን ክፍት ከሆነ እንቅስቃሴ ግቦችን ለማስቆጠር የተለያየ አይነት ጥረት ይደረጋል በሜዳ ውስጥ ባሉ ሁሉም የማጥቃት እንቅስቃሴዎች። ለምሳሌ የሳካ እያንዳንዱ እንቅስቃሴ እንዴት ነበር ለአትሌቲኮ ማድሪድ አደጋ ነበር። ስለዚህ ክፍት የነበረው እንቅስቃሴ እየተደረገ የቡድኑ ደግሞ ጌም ኦፍ ስቴት አለ፣ ጨዋታን የመቀየር ወይም ያን ውጤት አፐራንዱን ይዞ ኮንትሮል ለማድረግ ጨዋታውን። ስለዚህ አርሰናል ጌም ኦፍ ስቴት እየተጠቀመ እንጂ በሴት ፒስ አይደንቲቲው እየተገነባ ነው ለማለት ይቸግራል። አሁን ስለ ሴት ፒስ አርሰናል ጥንካሬ ብዙ አሁን ማብራራት አያስፈልግም። አርሰናል 100% የሴት ፒስ ቡድን አይደለም፣ አይገናኝም። የሴት ፒስ ቡድን የሚባለው ልክ ተጋጣሚ አርሰናል ላይ ከፍተኛ ጫና አድርጎ አርሰናል ተቀጥቅጦ ግብ ለማስተናገድ ተቃርቦ አንድ አጋጣሚ ሲያገኝ ያችን በሴት ፒስ ቢያስቆጥር ልክ ነው የአርሰናል አይደንቲቲ በሴት ፒስ የተገነባ ነው ልንል እንችላለን። ነገር ግን አርሰናል እስከ 57ኛ ደቂቃ ድረስ ካደረጋቸው 10 ሙከራዎች 7ቱ ክፍት ከነበረ እንቅስቃሴ ከሆነ ይሄ እንዴት ነው የሴት ፒስ ቡድን ሊሆን የሚችለው? ባይሆን ጌም ኦፍ ስቴት የዛን ጨዋታ የማሸነፊያ መንገድ አማራጭ የአንድ ቡድን፣ ምክንያቱም ሴት ፒስ በእግር ኳስ አልተከለከለም ወይም ወንጀል አይደለም። ከሴት ፒስ አንዱን የግብ ምንጭ ማድረግ ለሚካኤል አርቴታ የማሸነፊያ መንገድ ግን በሴት ፒስ ብቻ እድሎችን የሚፈጥር ቡድን ወይም ኤክሲጂው ከፍ ያለ እንዳምነው ቢሆን ልክ ነው አርሰናል የሴት ፒስ ቡድን ሆኗል እንላለን። ለምሳሌ በዚህ ጨዋታ አርሰናል ክሬት ካደረገው ኤክሲጂ ውስጥ አንዳንድ ቁጥሮች እኮ እውነታን ይገልጻሉ ይባላል አይደል? እና በዚህ መሰረት እስቲ አርሰናል በዚህ ጨዋታ ክሬት ያደረገው ኤክሲጂ 2.24 ነው። ከነዚህ ውስጥ ግን 2.24 ውስጥ 1.46ቱ ክፍት ከሆነ እንቅስቃሴ ከግማሽ በላይ ማለት። ስለዚህ ክፍት ከሆነ እንቅስቃሴ ቡድኑ በጣም እያጠቃ ነበር። ነገር ግን የግቡን ወይም የጨዋታውን አድቫንቴጅ ለመውሰድ አንዱ ግብ የማስቆጠር ዘዴ ሴት ፒስ ከሆነ ያንን አማራጭ መጠቀሙ የክለቡን አይደንቲቲ በሴት ፒስ መመሰል ተገቢ አይደለም። ግን ለማሸነፊያነት አሁን የጨዋታው ልዩነት 3 ነጥብ በአርሰናል ሲዝን ላይ ትልቅ ተጽዕኖ ካለው በሴት ፒስ 3 ነጥብ ማግኘት ከተቻለ ተገቢ ነው። ግን እያንዳንዱን ጨዋታ በሴት ፒስ ለማሸነፍ መጣር ነው አርሰናልን እንዳምነው አደጋ ውስጥ ሊከት የሚችለው። በተለይ የሴት ፒስ ቴክኒክ በጣም አጥንቶ የሚመጡ ትላልቅ ቡድኖች አሉ። በሴት ፒስ በኩል የማይደፈር ባላቸው ተክለሰውነት ባላቸው የሴት ፒስ ቴክኒክ ለማስከፈት የሚቸግር። ነገር ግን እንደነዚህ አይነት ጨዋታዎች ላይ ሴት ፒስ መጠቀም ሚካኤል አርቴታን የሚያስወቅስ አይመስለኝም። በተለይ ደግሞ አንድ ሪከርድ እዚህ ጋር ለማንሳት ኢንተር ሚላንና አርሰናልን የሚያመሳስላቸው ነገር አለ። ሁለቱም ቡድኖች ከተመለከታችሁ በቲም ዳይናሚክስ ስትራክቸር ነው የተገነባው። ቲም ዳይናሚክስ ደግሞ በቦታው ላይ ከተጋጣሚ ወይም ከተፎካካሪ ክለብ ጋር ባለው የተጫዋች ስታንዳርድ ላይነጻጸር ይችላል። በቡድን ፍሉዲቲ ግን አስገራሚ ቡድን ነው የሚሆነው። ስለ ስታንዳርድ ስለ ኳሊቲ ከሌሎች ተጋጣሚዎች ጋር እኩል ስታንዳርድ ወይም የወጣባቸው ኢንቨስትመንት እንደ ሌሎች ተጋጣሚ ክለቦች ከፍተኛ ገንዘብ ላይወጣባቸው ይችላል። የቡድን አገልግሎታቸው ግን በጣም አስደናቂ ስብስብ። ለምሳሌ ሐኪም ቻላንጉሉ ነው በአዲሱ የዩኤፋ ቻምፒየንስ ሊግ ፌዝ ውስጥ ከቆመ ኳስ ወይም ከክሮስ በተደረገ ቀጥታ የመጨረሻ ለግብ
ወደ ግብነት የተቀየረ ኳስ ክሮስ በማድረግ 11 ጊዜ ሐኪም ቻላንጉሉ ይመራል። ከሱ በመቀጠል ሁለተኛ ደረጃ ላይ የተቀመጠው ደክላን ራይስ ነው በ10። ስለዚህ ደክላን ራይስ በዌስትሃም ቤት እያለ ከምናውቀው የራይስ ኳሊቲ አርሴናል ቤት ፍጹም የተለየ ሌላ ባህሪ፣ የግራ 8 ቁጥር ተጫዋች በደብል ፒቮት የግራውን የሜዳ ክፍል ይዞ የሚጫወት አግሬሲቭ አክሽን በፕረስ በማድረግ እንጂ ተጫዋቹ በመንጠቅ ወይም በፋይት ወይም በታክል በኢንተርሰፕሽን ሳይሆን በስፔስ ላይ በሚደረጉ ዲፌንሲቭ አክሽኖች የሚሳተፍ የዲፌንሲቭ ሚድፊልደር ካራክተር ሳይሆን ሞር አታኪንግ እና ኦፌንሲቭ ካራክተርን እየተላበሰ መጥቷል። ስለዚህ 10 አሲስት ማድረጉ ከቆሙ ኳሶች ራይስ ውስጥ ያለውን ቴክኒክ መጠቀም ነው። ስለዚህ ሴት ፒስ የአርሴናል አይደንቲቲ ነው ለማለት በጣም ከባድ ነው። አርሴናል እንደ ቡድን አንደኛው የማሸነፊያ መንገድ ጌም ኦፍ ስቴትን እየተጠቀመ የሚገኘው ከቆሙ ኳሶች ነው። ነገር ግን የቆሙ ኳሶችን ታርጌት ሲያደርግ መጀመሪያ የክለቡ ጥረትን ነው መመልከት። ክፍት ከሆነ እንቅስቃሴ ይሄን ያክል እድሎችን ክሬት ካደረገ ስለዚህ ያለውን እያንዳንዱን አማራጭ ለማሸነፍ ወይም የጨዋታውን አድቫንቴጅ ለመውሰድ መጠቀሙ ክለቡን የሚያስወቅስ አይመስለኝ። ይሄ የኔ እይታ ነው። እንግዲህ ሁሉም የእግር ኳስ ተመልካች ተመሳሳይ እይታ ይኖረዋል ተብሎ አይጠበቅም። ሁሉም የየራሱን ሐሳብ አስተያየት መስጠት ይችላል። ነገር ግን አርሴናል እንደ ቡድን ፍጹም ቅጣት ምትን ጨምሮ 10 የቆሙ ኳሶችን ማስቆጠሩ ለቡድኑ የማሸነፊያ መንገድ አንዱ ይሆናል እንጂ አርሴናል በዛ አይደንቲቲ ነው የተገነባው ብሎ ሐሳቦችን መሰንዘር ተገቢ ነው ብዬ በግሌ አላስብም። የእናንተን ሐሳብ አስተያየት እስቲ ከድጋፍ በጸዳ መልኩ ይሄን ነጥብ ማንሳት ትችላላችሁ። ነገር ግን በዘንድሮ የውድድር ዓመት አንድ ጉዳይ የአርሴናል ደጋፊዎችንም ጨምሮ ሌላውም የእግር ኳስ ቤተሰብ እስቲ ከታዘባችሁ ይሄን ነጥብ ላጋራችሁ። አርሴናል በዘንድሮ የውድድር ዓመት 12 ጨዋታ አድርጓል። ከ12ቱ ጨዋታዎች እንግዲህ ያለፉትን 7 ተከታታይ ጨዋታ አሸንፏል። 3 ግብ ብቻ ነው ያስተናገደው። በክለቡ ታሪክ እንዲህ አይነት አስደናቂ ሪከርድ ተመዝግቦ አያውቅም። አርሴናል እንደ ቡድን ከተመሰረተበት ጊዜ አንስቶ በ12 ጨዋታ 3 ግብ ብቻ ያስተናገደበት ጊዜም የለም። ለዚህ ነው የጆዜ ሞሪኖን የ2005 በፕሪሚየር ሊግ የምን ጊዜውም ሪከርድ የተያዘ አነስተኛ ግብ ያስተናገደ የክለብ ሪከርድን መያዝ የቻለው አርሴናል ሊይዛል ተብሎ የሚጠበቀው ያን ሪከርድ ሊሰብር ይችላል የሚባለው አሁን ላይ ባለው ሁኔታ። ታዲያ በእነዚህ 12 ጨዋታ ውስጥ አርሴናል ያገኛቸውን ተጋጣሚዎችን በደንብ ላስተዋለ ግን አርሴናል እንደ ቡድን ትላልቅ ጨዋታዎችን እየተሻገረ መሆኑን የታዘብን አይመስለኝም። በጣም ጠንካራና ከባድ ጨዋታዎችን አርሴናል እየተሻገረ ነው። ለምሳሌ ማንቸስተር ዩናይትድን ኦልድ ትራፎርድ ላይ፣ ሊቨርፑልን አንፊልድ ላይ፣ ሲቲን ኢታሃድ ላይ፣ ሲቲን ኤሚሬትስ ላይ፣ ኒውካስልን ደግሞ ሴንት ጄምስ ፓርክ፣ አሁን አትሌቲኮ ማድሪድን እስቲ እነዚህን ክለቦችን ስታንዳርድ ተመልከቱ። ጥንካሬ እንደ ቡድን እያንዳንዱ ቡድን የራሱ የሆነ ጠንካራ ጎን አለው። አርሴናል ከባባድ ጨዋታዎችን ወይም የሚፈተንበትን ጨዋታ በመጀመሪያ 12 ጨዋታ ተሻግሯል። ነገር ግን እነዚህ ጨዋታዎች ደግሞ የአርሴናልን ሲዝን ሊወስኑ የሚችሉ ናቸው። በተቃራኒ እነዚህን ጨዋታ በጊዜ ሲሻገር 7 ተከታታይ ጨዋታ አሸንፏል። 3 ግብ ብቻ ነው ያስተናገደው ከነዚህ ተጋጣሚዎች ጋር ተገናኝቶ። ስለዚህ የዚህ ክለብ ጥንካሬ እንዳምነው እንደካቸም ነው የምናወዳደር ከሆነ ተገቢ አይደለም። በብዙ ርቀት አርሴናል ካለፉት 5 የውድድር ዓመት ከሚካኤል አርቴታ ጋር በነበረው ቆይታ እንደ ዘንድሮ አስፈሪና ምርጡን አርሴናል አልተመለከትም። ሁሉም ግብ የማስቆጠር ዳይሜንሽን የሚጠቀም ነው። ለምሳሌ ዙቢሜንዲ ተቀይሮ እስከሚወጣ ድረስ የነበረውን ዳይናሚክ እንቅስቃሴ አስተውላችኋል። 92% ፓስ አኪዩሬሲ የተሳካ ተጫዋች ከነካቸው 52 ኳሶች ውስጥ 49ኙ በተሳካ ሁኔታ የተጠናቀቀ። እንደውም አንዳንድ ከረበሽ በነበሩ እንቅስቃሴዎች ላይ በደንብ ልብ ብላችሁ ካስተዋላችሁ ዙቢሜንዲ ያለ ተክለ ሰውነቱ ካለው ተፈጥሯዊ ቴክኒክ አንፃር በጣም ዲፌንሲቭ አክሽን ላይ
አግሬሲቭ ሆኖ ኳሶችን ለመንጠቅ ፕረስ ለማድረግ ሜዳውን ከቨር የሚያደርግበት የሚሮጥበት ፍጥነት ምናምን ስንመለከት የሚያስገርም ኢነርጂ ነበር ሲያሳይ ነበር። ነገር ግን አርቴታን በትናንትና ጨዋታ በጣም መደነቅ ካለበት መሞገስ ካለበት በትልቁ መሞገስ መደነቅ ካለበት የጌም ማኔጅመንቱ በጣም ብስለት የተሞላው የዘንድሮ የአርሴናል የቡድን ግንባታ አንዱ ማሳያ የሚካኤል አርቴታ ጌም ማኔጅመንት ነው። ከተመለከታችሁ ጋብሪኤል ማጋሌስን 72ኛ ደቂቃ ላይ ቀየረ። ማርቲን ዙቢሜንዲን 73ኛ ላይ፣ ኤቤሪቼ ኤዜን፣ ቪክተር ዮኬሬስን እነዚህ ተጫዋቾች በቀጥታ ከፓላስ ጋር የሚጫወቱ ናቸው። ሚካኤል አርቴታ አምና በርካታ ተጫዋቾችን ያጣበት ዋነኛ ምክንያት ምንድን ነበር? ተገቢ ላልሆኑ ደቂቃዎች ውጤቱን ባረጋገጠበት ጨዋታ ተጫዋቾች ተጨማሪ ደቂቃ ሜዳ ውስጥ የሚቆዩበት ምክንያት ድምር ውጤት ያ ሎድና ጌም ማኔጅመንት አለመመጣጠኑ ለከፍተኛ ጉዳት ስብስቡ እንዳደረገው ከዛ የአርሰናል ሲዝን በአጠቃላይ ነው የተበላሸው። ከሳካ ጉዳት የጀመረ ጋብሪኤል ሃቨርት ያለ እነ ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊ አብዛኛው ተጫዋች ተጎዳ። ይሄ የሎድና የጌም ማኔጅመንት ክፍተት እንዳለ አምና ሲተች ነበር። ያንን ደግሞ እንዲያደርግ ያስገደደው የቡድኑ ዴብዝ ነበር። ዴብዙ ሲስተካከል ግን የሚካኤል አርቴታ ውሳኔ ከተመለከታችሁ በፍጥነት ነበር ወደ ሎድና ጌም ማኔጅመንት የተቀየረው። ስለዚህ አርቴታ የተጫዋች እጥረት እንጂ በየሲዝኑ ለዋንጫ እየተፎካከረ ፌል የሚያደርግበት የነበረው እንጂ ጥሩ ዴብዝ እንደ ዘንድሮ የውድድር ዓመት ቢስተካከል የሚካኤል አርቴታ ቡድን ሻምፒዮን የመሆን አቅሙ በፊትም ይሄን ካራክተር ማሳየት ይችል ነበር ወደሚል አዲስ ሐሳብ እያመጣ ነው እና የሚገኘው በአስደናቂ ሁኔታ በ14 ደቂቃ ውስጥ በተቆጠረ 4 ግብ በከፍተኛ የጨዋታ ብልጫ ተጋጣሚውን አትሌቲኮ ማድሪድን እንግዲህ በእንግሊዝ ምድር ምንም ግብ ሳያስቆጥር በ4 ግብ ዕዳ በድጋሚ ወደ ስፔን ዋና ከተማ ተመልሷል። አርሴናል እንግዲህ በእንግሊዝ እግር ኳስ ታሪክ ብቸኛ ቡድን ሆኗል 7 ተከታታይ ከስፔን ቡድኖች ጋር ባደረገው ጨዋታ 7ቱንም በማሸነፍ አነስተኛ ኤክስጂ በማስተናገድ ከ7ቱ ጨዋታዎች ውስጥ አርሴናል አነስተኛ ግብ አስተናግዶ ከፍተኛ ግብ አስቆጥሮ 7 ተከታታይ የስፔን ቡድኖችን በማሸነፍ በአምስቱ ትላልቅ ሊግ ብቸኛ ቡድን በታሪክ ሆኖ መቀመጥ የቻለበትን ድል ነው ትናንት ምሽት አትሌቲኮ ማድሪድ ላይ ማስመዝገብ የቻለውና የአጥቂው ግብ ማስቆጠር የሉዊስ ኬሊ ታክቲካል shift የማርቲን ዙቢሜንዲ አስደናቂ ሌላ ብቃት የራይስ የቆሙ ኳሶችን የማሻገር አቅም የቡድን ቅንጅቱ ከጊዜ ወደ ጊዜ ከፍ ያለ ያደገ በአስገራሚ መልኩ በቀጠለበት የአርሴናል የውድድር ዓመት ሌላ ጣፋጭ ሌላ ምርጥ ምሽት የሚካኤል አርቴታ ቡድን ማሳለፍ ችሏል። በመጨረሻም እስቲ ትናንት በሻምፒየንስ ሊግ እግር ኳስ ታይቶ በማይታወቅ ደረጃ በዘንድሮ የውድድር ዓመት 43 ግብ የተመለከትንበት ምሽት ነበር። ባርሳ በጊዜ ኦሎምፒያኮስ ላይ 6 ግብ አስቆጠረ፣ 6-1 አሸነፈ። በብቸኝነት ምንም ግብ ያልተቆጠረበት ጨዋታ ካራትና ፋውስ በጊዜ ከባርሳ ጋር በተመሳሳይ ሰዓት በነበረበት ጨዋታ ባዶ ለባዶ የተጠናቀቀው ነው። ባየር ሌቨርኩዘን እና ፒኤስጂ ለእግር ኳሱ ቤተሰብ አዝናኝ ነበር። ከረፍት በፊት ሁለቱም ክለቦች ሁለት ተጫዋቾችን በቀይ ካርድ ያጡበት አንዳንድ ተጫዋች ከፒኤስጂ ዛባኒ ከፒኤስጂ በኩል አንድሪች ከሌቨርኩዘን 7-2 9 ግብ የተቆጠረበት የባለንዶሩ ባለቤት ኦስማን ዴምቤሌ ለመጀመሪያ ጊዜ ወደ ሜዳ በተመለሰበት ባስቆጠረበት ቪቲኛ፣ ኑኖ ሜንዴዝ፣ ክራቫትስኬሊያ፣ ዲዝሪ ዱዌ እና ዊሊያም ፓኮ አስቆጥሮ በ7 ግብ ታጅቦ ነው ፒኤስጂ ሌላ ድል ማስመዝገብ የቻለው። ኮፐንሃገን እና ዶርትመንድ በዶርትመንድ 4-2 አሸናፊነት፣ ኒውካስል የጆዜ ሞሪኖ ቤኔፊካ 3-0 ሌላ ያልተጠበቀውና አስገራሚ ውጤት ናፖሊ ወደ ኔዘርላንድ ተጉዞ በፒኤስቪ አይንዶቨን 6-2 ተሸንፏል። ያልተጠበቀ ውጤት የአንቶኒ ኮንቴ ናፖሊ ይሄ ሳምንት አልቀናውም። ተከታታይ በቶሪኖ ያለፈው ሳምንት 1-0 ተሸነፈ። አሁን ደግሞ በፒኤስቪ አይንዶቨን 6-2 ሽንፈት አስተናገደ። ዩኒዮ ሴንት ግሎሲን ኢንተር ሚላን አስተናግዶ እንግዲህ 4-0 ተሸንፏል። ኢንተር ያምናው ፋይናሊስት ዩኒዮ ሴንት ግሎሲን ለ4 ግብ
ማስቆጠር ችሏል። በመጨረሻም የፔፕ ጋርዲዮላ ማንቸስተር ሲቲ ወደ ስፔን ተጉዞ ቪላሪያልን 2-0 አሸንፏል። ከረፍ በፊት በሃላንድና በበርናንዶ ሲልቫ ግብ በመታጀብ በአጠቃላይ የሻምፒየንስ ሊግ የምሽቱ ጨዋታ ፍጹም የሚያስገርም አስደናቂ ግቦችን የተመለከትንበት በርካታ ግቦች የተቆጠሩበት አርሴናል ደግሞ በልዩነት ባሸበረቀበት የ4-0 ድል አጥቂው ወደ ግብ አስቆጣሪነቱ የተመለሰበት አርሴናል እንደ ቡድን ፍጹም መቀናጀቱ ከጨዋታ የተመለከትንበት ምሽት ነበር። እስቲ ዛሬ ደግሞ ስለሚደረጉ ኢንትራ ፍራንክፈርትና ሊቨርፑል፣ ቼልሲና አያክስ የተወሰኑ ቅድመ ጨዋታ ጥቆማዎችን ይዘን መጣለን። ላይክ አድርጉ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ታደርጋላችሁ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሊቨርፑልና በቼልሲ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።